ዋላችሁ። ጌታ ይመስገን። መጽሐፍ ቅዱሳችንን ተነስተን ቆመን ጌታ ይባርካችሁ። አንድ ክፍል እናነብና ወደ መልእክታችን እንገባለን። ቃል ለደካማ ኃይልን ይሰጣል። ደስ አይልም? ለበረቱት ብቻ አይደለም እግዚአብሔር፣ ለደካሞችም እግዚአብሔር ኃይልን ይሰጣል። ስንደክም የሚተወን ወረተኛ አምላክ የለንም። ስንደክም፣ ስናዝን፣ ስንጎል፣ ስንተክዝ ደዌን ያውቃል፣ ችግርን ያውቃል። እና ሁላችንም ምስክሮች ነን። በጎደልንበት ነገር ሁሉ በእግዚአብሔር ፊት ሆነን እግዚአብሔርን ደጅ ጠንተን ለምነን ያልተጎበኘን የለንም። ጌታ ስሙ የተባረከ ይሁን። እስቲ ክብር ለሱ እንሰጠዋለን። ደግ አምላክ፣ ሃሌሉያ። ኢየሱስ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ጌታ ሆይ እናመሰግንሃለን። የሰው ልጅ ሕይወት ብርቱ ሰልፍ ነው እና በመንገዳችን ላይ የመንገዳችን ጠላት እንዳለ እናውቃለን። ወደ ክብር የጠራን እግዚአብሔር ነው። ወደዚህ የክብር ማማ ወይም ከፍታ እንዳንደርስ በነፍስ፣ በስጋ፣ በመንፈስ፣ በስሜታችን፣ በጎረቤቶቻችን፣ በጓደኞቻችን፣ በስንፍናችን በልዩ ልዩ መንገድ ብቻ ጠላት ያገኘውን ቀዳዳ አግኝቶ ይዋጋናል። ግን ጥሩ ወሬ ነግራችኋለሁ። ጌታ ከኛ ጋር ነው። ጌታ ስሙ የተባረከ ይሁን። ጌታ አይተወንም። ጌታ ስለ ታላቅ ስሙ ሕዝቡን አይተውም። ጌታን እናመሰግናለን። ክፍሉን እስቲ እናነባለን። ኢሳይያስ ምዕራፍ 40 ቁጥር 28ንና ቁጥር 29ን አብረን እናነባለን። እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ጌታ የተባረከ ይሁን። አንዴ እንድገመው እስቲ። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። እግዚአብሔር ነው እሱ። ጌታ ስሙ የተባረከ ይሁን። እናመሰግንሃለን እግዚአብሔር አምላክ ሆይ፣ ዛሬም ይሄ ቃል ጌታ ሆይ ሕይወት አለው። በውስጣችን ሕይወትን እንዲሰራ ጸልያለሁ። እግዚአብሔር አባቴ ሆይ በድካማችን ላይ ሁሉ ይሄ እውነት እግዚአብሔር ሆይ ዛሬ ፈውስ ሆኖ እንዲገባ በክርስቶስ ኢየሱስ ስም ጸለይኩኝ። ይህንን ቃል ተናገር ያልከኝ አንተ ነህ አባዬ። ስለዚህም ተናገር ካልከኝ የሚበረታ ሰው አለ ማለት ነው። ዛሬ የሚጎበኝ ሰው አለ ማለት ነው። የሚጽናና ሰው አለ ማለት ነው። ጌታ እግዚአብሔር ሆይ ቀንበሩ የሚሰበርለት ሰው አለ ማለት ነው። እግዚአብሔር ሆይ ከተቀመጠበት የሚነሳ ሰው አለ ማለት ነው። ልቡ የሚደገፍ ሰው አለ ማለት ነው። ዛሬ በእግዚአብሔር ፊት በረታሁ የሚል ሰው አለ ማለት ነው። እግዚአብሔር ሆይ ቃልህ ኃይለኛ ነው። ቃልህ ሕይወት አለው። ቃልህ ይሰራል። በጌታ በኢየሱስ ክርስቶስ ስም በዚህ እውነት ጌታ ሆይ ከፍ ከፍ ስለምታረገን እናመሰግንሃለን። ክብር ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ። ቁጭ በሉ። ጌታ ይመስገን። በሕይወት ጉዞ ውስጥ የምንደክምባቸው ጊዜዎች አሉ። ሁልጊዜ የብርታት ጊዜ ብቻ አይደለም ያለን። የምትወርሷት ምድር ከፍታም አለባት ዝቅታም አለባት ይላል። የከፍታ ጊዜም አለ፣ የዝቅታም ጊዜ አለ። ወይም እንደ ሜዳ የምንሄድበት ጊዜ አለ፣ አቀበት ደግሞ የምንወጣበት ደግሞ ጊዜ አለ። የምንበረታበት ጊዜ አለ፣ የምንደክምበት ጊዜ አለ። ኃይለኛ የምንሆንበት ጊዜ አለ፣ ደካማ የምንሆንበት ጊዜ አለ። ነገር ግን በነገር ሁሉ ግን እግዚአብሔር ታማኝ ነው። ጌታ ስሙ የተባረከ ይሁን። ተስፋ የምንቆርጥባቸው፣ የደከምንባቸው፣ አቅም ያጣንባቸው፣ መሆን እየፈለግን ያልሆንባቸው ብዙ ጊዜዎች በሕይወታችን ውስጥ አልፈዋል። የሚገርመው ነገር ግን በእነኚህ ሁሉ ግን የእግዚአብሔር ታማኝነት ከሕዝቡ ጋር አለ። ጌታ የተባረከ ይሁን። አንድ ነገር እኔ ከእግዚአብሔር እረዳለሁ። ከእግዚአብሔር ባህሪ አንድ ማንነቱ ምንድነው? ችግራችንን በደንብ ይገባዋል። ሳናብራራለት እግዚአብሔር በሚገባ ያነበዋል። ዋናው ነገር ግን እኛ ጋር ግን ምንድነው? ችግራችንን አውቀን ከሱ ጋር መነጋገር መቻላችን ነው። አለ አይደለም? ሰው ሲያመው አሞኛል ይላል። ጌታ የተባረከ ይሁን። ዶክተር ጋር እንኳን የምንሄደው እኮ አሞኛል ነው። የቱ ጋር ያመመህ ይላል ዶክተሩ። እዚህ ጋር አሞኝ እዚህ ጋር ነው አልለውም።
እና ህመሜን በትክክል አሳየዋለሁኝ እና ዶክተር ይመረምረኛል። እግዚአብሔርም የልባችንን ኩራት አስወግደን በትክክል ችግራችንን እንድናሳየው ይፈልጋል። ችግራችንን ችግር ብለን እስካላመጣን ድረስ እሱ ጋር ከኛው ጋር ይቆያል። ነገር ግን እግዚአብሔርን ግን ችግር ይሄ ነው ካልነው ግን መድኃኒት አለኝ ይላል። ጌታ ስሙ የተባረከ ይሁን። ስለዚህ ማንም ጥበብ ቢጎለው እግዚአብሔርን ይጠይቅ። እግዚአብሔር ሳይነቅፍ በልግስና አይነቅፍህም። እግዚአብሔር በጎደልክበት ነገር ላይ እግዚአብሔር ጎደሎ አይልህም። አሁን ለሰዎች ብታሳዩአቸው አንዳንድ ችግራችሁን ወይም ይገረማሉ፣ ወይም ይስቃሉ፣ ወይም ደግሞ ይረዷችሁም ይሆናል፣ ወይም ይፈርዱባችኋል፣ ወይም ደግሞ በቃ ስለዛ ነገርም ብዙ ነገር ይላሉ ያልገባቸውን ነገር። አንድ ጊዜ የእግዚአብሔር ሰው ምን አለ? ችግር አለብኝ ግን ችግሬን ግን ላስረዳው ግን የሚረዳኝ ሰው ፈለኩ፣ ባለቤቴ እንኳን ችግር ያልገባትም አለ። አንዳንድ ጊዜ ችግራችሁን ለሰው ልታስረዱትም አትችሉም። ምናልባትም ቀና ብላችሁ ለሚምርና ለሚረዳችሁ ለእግዚአብሔር ታስረዳላችሁ። በቃ አለቀ፣ ዝም ነው ከዛ በኋላ ያ ጊዜ እስኪመጣ ድረስ። ጌታ ስሙ የተባረከ ይሁን። እግዚአብሔር ትክክለኛ መልስ አለው ለችግራችን። ጌታ ስሙ የተባረከ ይሁን። ስለዚህም እግዚአብሔር ልክ እንደዛ ነው። ጉልበት ሲያንሰን ማለትም አሁን ባትሪ ሰርቶ ኃይል ይጎለዋል። ስልካችሁ ለምሳሌ ቀላሉ ምሳሌ ስልካችሁ ሰርቶ ኃይል ያልቅበታል። ስለዚህ ቻርጅ መደረግ አለበት ባትሪው። አለዛ ግን ባትሪው ይደክማል እና ስራውን መቀጠል አይችልም። እና እኛም ህይወታችን እንደዛ ነው። የብርታት ጊዜ እንዳለ ሁሉ የድካም ጊዜም አለ። በተለይም ስንዘናጋ፣ በተለይም ችላ ስንል፣ ስለ መንፈሳዊ ዓለም ነው ማወራላችሁ ብዙ ጊዜ። በኑራችንም ቢሆን ያው ነው፣ እግዚአብሔር ይመስገን። ነገር ግን የሚገርማችሁ ነገር ነው፣ አንዳንዴ ቸልታ ነው፣ አንዳንዴ ስንፍና ነው፣ አንዳንድ ጊዜም መንፈሳዊ ዓለም ውስጥ ያለ ውጊያ ነው፣ አንዳንድ ጊዜም ብቻ ምክንያቶች አሉ። የኑሮ ገጠመኞችም ሊሆኑ ይችላሉ፣ የቤተሰብ ጉዳይም ሊሆን ይችላል። ብቻ መበርታት እየፈለጋችሁ መበርታት የማትችሉበት ሲዝን አለ። እግዚአብሔር ግን ያንን ጊዜ ያውቀዋል። ጌታ ስሙ የተባረከ ይሁን። ሁል ጊዜ ችግር ሆኖ አይቀርም። ባለፈው ጊዜም ብያቸዋለሁኝ፣ እንደ ጨለማ አይቀርም። ጠዋት ይመጣል፣ መንጋቱ አይቀርም። እንደ መሻ አይቀርም፣ መንጋቱ አይቀርም። ጌታ የጉብኝትን ማለዳ በሕይወታችን ያመጣል። ጌታ ስሙ የተባረከ ይሁን። ስለዚህ ደስ ይበላችሁ። እንደ ጨለማ አይቀርም፣ እንደ መሻ አይቀርም። ሁል ጊዜ እንደተቸገራችሁ አትቀሩም። ሁል ጊዜ የችግር ማለቂያ እግዚአብሔር ያዘጋጀው በቃ የሚልበት ጊዜ እንዳለ እርግጠኛ ሁኑ። እግዚአብሔር ይጎበኘናል። ጌታ ስሙ የተባረከ ይሁን። ታዲያ እግዚአብሔር እውነተኛ የብርታት ምንጭ ነው። ማለትም እግዚአብሔር አቅም አነሰኝ፣ አቅም የለኝም ብሎ እንደ ሰው የሚያወራ አምላክ አይደለም። እግዚአብሔር ጋር የብርታት ምንጭ አለ። ምንጩ ማን ነው? ራሱ እግዚአብሔር። ኃይልን መቅዳት እንፈልጋለን፣ ኃይል የሚገኘው እግዚአብሔር ጋር ነው። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄንን ሰማሁ። ኃይልም የእግዚአብሔር። ስለዚህ ሌላ ኃይለኛ እኛ አናውቅም። ኃይለኛ ካላችሁ ኃይለኛው እሱ ብቻ፣ ለዘላለም እስከ ለዘላለም ኃይለኛው እሱ ነው። ጌታ ይመስገን። ለዚህ ነው መጽሐፍ ቅዱስ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እሱ ስለ እናንተ ያስባልና። የሚያስጨንቃችሁን ሁሉ አስጨናቂ ነገር፣ ርዕስ ያለው አስጨናቂ ነገር በሕይወታችሁ በር አንኳኩቶ ገብቶ ይሆን? ያንን ሁሉ በሱ ላይ ጣሉት። ታውቃላችሁ፣ አንድ ጊዜ ኢትዮጵያ ውስጥ ትዝ ይለኛል፣ አንድ ወንድም ታክሲ ብሎ ታክሲው ቆመለትና አንድ የሆነ ገረወይና ይዟል። እንግዲህ ገረወይና ማለት 17 ኪሎ ነው በትንሹ የሚይዘው። እና በሩን ከፈተና ገረወይና ይዞ መጣና እግሩ ላይ አስቀምጦ ቁጭ አለ ታክሲ ውስጥ። እና ሰውየው ከኋላ እኮ ከፍቼልሃለሁ እንትን ውስጥ ክተተው እንጂ አለው። እና ገብቷቸዋል ነገሩ። እግዚአብሔር እኮ ነው ይሸከማለሁ እኮ ነው የሚለን እኮ። አንዳንድ ጊዜ ወደ እግዚአብሔርም ቀርበን ጸልየንም እስቲል ሸክሙ እኛው ጋር አለ። ጣሉት ይላል እግዚአብሔር እኔ ላይ አንጥለውም። ጸልየንም ይዘን እንወጣለን። የሚገርማችሁ ነገር ነው። ግን እስቲ ጣሉት በሉ እስቲ። የሚያስጨንቃችሁን ሁሉ በሱ ላይ ጣሉት፣ እሱ ስለ እናንተ ያስባል። ጌታ ስሙ የተባረከ ይሁን። ታዲያ እግዚአብሔር አይታክትም። ጌታ ይመስገን። አላወክምን አልሰማህምን ብሎ የእግዚአብሔር ቃል ይጠይቃል። እግዚአብሔር የዘላለም አምላክ ነው፣ የምድር ዳርቻም ፈጣሪ ነው። አይደክምም፣ አይታክትም። ምን ማለት መሰላችሁ? እግዚአብሔር የማይደክም አምላክ ነው፣ የማይታክትም አምላክ ነው። እኛ እኮ በኃይል ሄደን እኮ አንድ ቦታ ላይ እኮ በቃ አይ ጊቭ አፕ የምንለው ነገር አለ። ደከመኝ ሰለቸኝ የምንለው ነገር አለ። አንዳንድ ነገር ታውቃላችሁ፣ በቃ በቆራጥነት ሄዳችሁ በጥሩ ሁኔታ ሄዳችሁበት አንድ ቦታ ላይ ስትደርሱ አበቃ ትላላችሁ። እግዚአብሔር ግን ደከመኝ አይልም፣ ታከትኩ አይልም፣ አይተኛም፣ አያንቀላፋም። እኛ እኮ የምንተኛውና የምናንቀላፋው እኮ ጉልበት ስለሌለን ነው። ማረፍ
ሰው ስለሚደክም ነው። ሰው ስለሚደክም ያርፋል። አርፎ እንደገና ደግሞ ከእንቅልፉ ሲነቃ ደግሞ ይታደሳል። በቀን ሰው 7 ሰዓት 8 ሰዓት ማረፍ አለበት ይባላል። ሰው የተፈጠረው እንዲያርፍ ነው፣ ደካማ ስለሆነ ሰው። እግዚአብሔርስ አይደክምም፣ አይታክትም። ስለዚህ እግዚአብሔር ጋር ሁልጊዜ ኃይል አለ። ሁልጊዜ ደከመኝ የማይል አምላክ ስሙ የተባረከ ይሁን። አሁን አንድ ትንሽ ልጅ ሻንጣ ይዞ ወደዛ መሄድ ፈለገ። ሻንጣውን ይዞ ሊያነሳ ሞከረም፣ ጎተተም፣ አቅም አጣ። በቃ አባት መጣና ችግሩን አየ። አንደኛ ልጁን አቀፈው፣ ሁለተኛ ደግሞ ሻንጣውን ማነሳና ጉዞ ጀመረ። ምን ማለት መሰላችሁ? አባታችን እኛንም ችግራችንንም መሸከም ይችላል። ጌታ የተባረከ ይሁን። ገብታችኋል ነገሩ? ችግራችንን ብቻ አይደለም እኛንም መሸከም ይችላል። እሸከማለሁ ያለው እግዚአብሔር እስከ ሽበት እስከ ሽምግልና እሸከማችኋለሁ፣ አድናለሁ አለ። እናንተንም አድናለሁ፣ ችግራችሁንም እሸከማለሁ። ስለዚህ እግዚአብሔር ወገኖቼ የማይደክም የማይታክት አምላክ ነገራችንን መሸከም የሚችል አምላካችን ነው። ጌታ ስሙ የተባረከ ይሁን እና ኃይሉ በእኛ ድካም ፍጹም ይሆናል ይላል እግዚአብሔር ቃል። የእግዚአብሔር ኃይል በእኛ ድካም፣ የእኛ ድካም የእግዚአብሔር ኃይል መገለጫ ነው። ገባችሁ? እግዚአብሔር ኃይሉን ሊገልጥ ከፈለገ የእኛን ድካም ይጠቀምበታል። ጌታ የተባረከ ይሁን። ስንደክም ኃይለኛ ነኝ ደስ አይላችሁም? ይውላችሁ ጳውሎስ ደክም ያለሁ አለ፣ ደክሞኛል፣ አቅም አጥቻለሁ አለ። ጳውሎስ አቅም ባጣበት ጊዜ ወደ እግዚአብሔር 3 ጊዜ ለምኜዋለሁ አለ። ይሄ ድካም ከላይ ላይ እንዲነሳ 3 ጊዜ እግዚአብሔርን ለመንኩት። እግዚአብሔር ደግሞ ይቆያለኝ። እግዚአብሔር አንዳንዴ ችግራችንን በማንሳት ወይም ደግሞ ሁለተኛው ደግሞ እኛን በማበርታት ከሁለት አንዱ ችግሩ ግን ጌታ ይባረክ አቅም ያጣል። አንዳንድ ጊዜ እኮ ችግሩ እኮ አለ። ችግሩ እኮ ከእናንተ እኮ አልሄደም፣ ግን ኃይል አላችሁ። ያ ችግር እዚህ መጥቶ እንዳይገዛችሁ፣ ሁለመናችሁን እንዳይገዛ፣ አእምሯችሁ እንዳይቆጣጠር፣ ልባችሁ እንዳያደክም እግዚአብሔር አምላክ ያወርደውና ከእግራችሁ በታች ያስቀምጥና ሂዱበት ይላል። እንደ ማዕበሉ ጌታ ስሙ የተባረከ ይሁን። እርገጡት ይላል። እባቡን ጊንጡን ርቀቱ፣ ስልጣን ሰጥቻችኋለሁ። ታዲያ አንዳንዱን ነገር እግዚአብሔር ያስረግጠናል። ነገሮቹ አሉ፣ ነገር ግን ከእግራችን በታች ናቸው። አንዳንዶቹን ደግሞ ያቦናቸዋል፣ ለዘላለም ዓለም ያርቃቸዋል ከኛ። ጌታ የተባረከ ይሁን። በዚህም ሆነ በዛ ግን እግዚአብሔር ግን ለችግራችን ግን መልስ አለው። ጌታ የተባረከ ይሁን። ስለዚህም እግዚአብሔር አምላክ ወገኖቼ ጸጋዬ ይበቃሃል ይላል። የኔ ኃይል ባንተ ድካም ፍጹም ሆኖ ይገለጣል። ጌታ ስሙ የተባረከ ይሁን። ጳውሎስ ለዚህ ነው በዚህ ድካም እመካለሁ ያለው። ስደክም ያን ጊዜ የእግዚአብሔርን ኃይል አገኛለሁ በእኔ ህይወት። ስደክም ያን ጊዜ ኃይለኛ ነኝ። ስደክም ያን ጊዜ የእግዚአብሔር ኃይል ይመጣል። የኔ ድካም እንዳለ ሆኖ የእግዚአብሔር ኃይል ግን ይመጣል እኔ ጋር። ስለዚህም የእግዚአብሔር ጸጋ የኔ ድካም ላይ ተገልጦ እግዚአብሔርን እንዳከብበት ይሆናል። እስቲ አስቡ፣ ሁልጊዜ ጉልበታም ብትሆኑ እግዚአብሔር ያስፈልጋችኋል? ሁልጊዜ ከተሳካላችሁ፣ ሁልጊዜ ጉልበተኛ ከሆናችሁ እኮ በቃ እኮ እግዚአብሔርን አትፈልጉትም። ምክንያቱም እናንተም ኃይለኞች ሌላ አማልክት ሆናችኋል። እግዚአብሔር ወገኖች የሚፈልገን ለምንድን ነው? ሀምብል ሊያደርገንም ጭምር ነው። ጌታ የተባረከ ይሁን። ለዚህ ነው መሳፍንት 3 ላይ ውጊያ ያለመዱ እስራኤላውያን ውጊያ እንዲለምዱ እነኚህ ጠላቶች ቀሩላቸው። ለምን ጠላቶቹን አላጠፋቸውም? እግዚአብሔር አምላክ ይቆዩ አለ። ምክንያቱስ ህዝቤ ተዋጊ መሆን አለበት። ህዝቤም ውጊያ መማር አለበት። ለእጆች ሰልፍ ለጣት ዘመቻ አስተምራቸዋለሁ። ልጆቼንም ዳዊትን ከአንበሳና ከድብ ጋር እንዳታገለው እኛንም እንዲታገልን አንዳንድ ችግር ይፈቅዳል እግዚአብሔር አምላክ። በዛ ሰልፍ እንማራለን። ጌታ የተባረከ ይሁን። ከክርስቶስ ጋር እኮ አብረን ወራሽ የምንሆነው እኮ ክርስቶስ ትልቁን ጦርነት ካሸነፈ በኋላ ትንሹን የቀረውን ጦርነት ደግሞ ለኛ ሰጠን ሰልፍ እንድንማር። አለዛ እኮ ውጊያ ምን እንደሆነ አይገባንም። ነገ ደግሞ ከሱ ጋር ወራሽ ለመሆንም ተዋግቻለሁ ማለት እኮ አትችሉም እኮ። ከታላቁ መከራ የመጣሁ ነኝ፣ አሸንፌ እኮ ነው እኮ ከጌታ ጋር ወራሽ የምሆነው። ከሱ ጋር ነው እኮ የቆምኩት፣ ከሱ ጋር እኮ ነው የተዋጋሁት። ኃጢአትን ሞትንም ሰይጣንንም የተቃወምኩት ከጌታ ጋር ቆሜ እኮ ነው። የተዋጋው እሱ ነው፣ ያሸነፈው እሱ ነው። እኛም ደግሞ ጥቂት ጦርነት ቀርቶልናል። ጌታ ስሙ የተባረከ ይሁን። ለዚህ ነው ተቃወሙት የሚለው። እኛ ስንቃወም ማን ይመታዋል? ራሱ እግዚአብሔር ይመታዋል። አንተ ለእግዚአብሔር ተገዛ፣ ሰይጣንን ተቃወመው። እግዚአብሔር ደግሞ ምን ያደርገዋል? ካንተ ያሸሸዋል። ወደ እግዚአብሔር ቅረብ፣ እሱ ወደ አንተ ይቀርባል። ስለዚህ የሚዋጋልህ እሱ ነው፣ የሚመታልህ እሱ ነው። አንተ ግን መቃወም፣ አንተ ግን ሬዚስት ማድረግ ኖ ማለት። ጌታ ስሙ የተባረከ ይሁን። ጠላት ለሚያመጣው ቴምፕቴሽን ኖ። ያንን እግዚአብሔር ደግሞ እየረዳህ ደግሞ አንተ እሱ በተዋጋው ጦርነት አንተም ባለድል ሆነህ ከእግዚአብሔር ጋር ነገ ተሸላሚ ነህ። ጌታ ስሙ የተባረከ ይሁን። ስለዚህም ጸጋው መገለጫ ነው። ጌታ ስሙ የተባረከ ይሁን። እግዚአብሔር በምን ያበርታን ብላችሁ ብትጠይቁ በቃሉና በመንፈሱ። እስቲ በሉ በቃሉና በመንፈሱ። እግዚአብሔር የሚያበረታኝ በቃሉ ነው፣ በመንፈሱ ነው። ጌታ የተባረከ ይሁን። የእግዚአብሔር ቃል ዳዊት ራሱ ሲናገር በቃልህ አጠንክረኝ፣ በቃልህ አበርታኝ ይላል። ታውቃላችሁ፣ ብርታት ከፈለጋችሁ የእግዚአብሔር ሰዎች ሆይ የእግዚአብሔርን ቃል ውደዱት።
የእግዚአብሔርን ቃል ሳንወደው ሊመጣ የሚችል መንፈሳዊ ስልጣን፣ መንፈሳዊ ብርታት፣ መንፈሳዊ ኃይል ወይም የድል ህይወት የጨለማውን ጉልበት ማሸነፍ ተረት ተረት ነው የሚሆንባችሁ። እውነተኛ ድል ከተፈለገ በህይወታችን ውስጥ የእግዚአብሔር ቃል ወዳጆች፣ ጌታ ስሙ የተባረከ ይሁን። ኢየሱስን መውደድና የእግዚአብሔርን ቃል መውደድ አንድ አይነት ናቸው። ብትወዱኝ ትእዛዜን ጠብቁ ያለ ጌታ በግድ ጠብቁ አላለም። እኔን የምትወዱ ከሆነ የኔ ፍቅር ካላችሁ የቃሌ ፍቅር አላችሁ። ስለዚህ የእግዚአብሔር ልጆች የመሆናችን ማስረጃችን ለቃሉ ያለን ፍቅር ነው። እግዚአብሔር ልባችን ይክፈት። አሜን አሜን ባካችሁን። ስለዚህም እግዚአብሔር ወገኖቼ በቃሉ አሸናፊዎች ያደርገናል። ጌታ ስሙ የተባረከ ይሁን። የእግዚአብሔር ቃል መጽሐፍ ቅዱስ ሲናገር የመንፈስ ሰይፍ ይለዋል። የመንፈስ ሰይፍ ማለት ወገኖቼ በእጅ ላይ የሚገባ መዋጊያ ማለት ነው። ሬማ የተገለጠ ቃል። የመንፈስ ሰይፍ የእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል ነው። ጌታ ኢየሱስ ክርስቶስ በምድረ በዳ ላይ ያሸነፈው ተጽፏል። በነፍስ በስጋ በመንፈስ እንደገና በእግዚአብሔር ልጅነት የእግዚአብሔር ልጅ ከሆንክ ይሄን ሁሉ ያሸነፈው ተጽፏል እያለ ነው። የእግዚአብሔር ቃል በሙላት ከሌለ እንዴት ነው ሬማውን የምናወጣው? እንዴት ነው አሸናፊ መሆን የሚቻለው? ጠላት እኮ ወገኖቼ እኮ እየጠቀሰ እኮ ዲዳ ያደርገናል እኮ ቃል ከሌለን። የሚገርማችሁ ነገር ነው። በሙላት ካለ ግን የእግዚአብሔር ቃል ግን ተጽፏል። አሜን ባካችሁን። ተጽፏል። ጌታ የተባረከ ይሁን። አንተ ውሸታም ተጽፏል። ጌታ ይመስገን። ስለዚህ አትሸነፉም፣ አታቀረቅሩም፣ ግራ አትጋቡም። ጌታ ይባረክ። አንድ ወንድም ትዝ ይለኛል፣ ለዚህ ቃል መልስ የለኝም ስጠኝ ይል ነበር። አንዳንድ ፈተና ሲመጣበት ለዚህ ቃል መልስ የለኝም ስጠኝ፣ ቃል ምን ናገረው ተጽፏል ምልበትን ቃል ስጠኝ። አያችሁ፣ እግዚአብሔር የተባረከ ይሁን። አንዳንድ ጊዜም እኮ ከጎናችን አሉን የሚረዱን ሰዎች አሉ። ግን ብቻ ግን ለጠላት ግን ሰይፉን እንምዘዝበት። ጌታ የተባረከ ይሁን። የመንፈስ ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው። ይውላችሁ ዕብራውያን ምዕራፍ 4 ላይ የእግዚአብሔር ቃል ሕያው ነው የሚሰራም ነው። ቃሉ ሕይወት አለው። የእግዚአብሔር ቃል ልብ ወለድ ድርሰት አይደለም፣ ንግግር አይደለም፣ ፊደል አይደለም። የእግዚአብሔር ቃል መንፈስ ያለበት የእግዚአብሔር ቃል ነው። የሚሰራ ነው፣ ሕይወት አለው። ሰማይና ምድርን የፈጠረ ያጸናም በቃሉ ጉልበት ነው ጌታ እግዚአብሔር። ጌታ ስሙ የተባረከ ይሁን። ጌታ ኢየሱስ ክርስቶስ ራሱ የእግዚአብሔር ቃል ተብሏል። ቃሉና ጌታ ኢየሱስን መለያየት አይቻልም። የእግዚአብሔር የልብ ሐሳብ መገለጫ ቃሉ ነው። ቃሉ ደግሞ የልቡን ሐሳብ ፈጻሚ ልጁ ኢየሱስ ክርስቶስ ነው። ጌታ የተባረከ ይሁን። ስለዚህም በዚህ ቦታ ላይ የሚገባን ወገኖቼ የእግዚአብሔር ቃል ሕይወት አለው፣ የሚሰራ ነው እና መንፈስ ቅዱስ ሆይ እርዳኝ የእግዚአብሔርን ቃል እንድወድ ብላችሁ መንፈስ ቅዱስን አነጋግሩት። እግዚአብሔርን መውደድ ከፈለጋችሁ፣ ቃሉን መውደድ ከፈለጋችሁ መንገዱ ወገኖቼ ስጋ ደካማ ነው። ነገር ግን የሚረዳ ግን አለ። ማን መሰላችሁ? እሱም ከልባችሁ ከጸለያችሁ ጌታ ኢየሱስ ሆይ መንፈስህን ስጠኝ፣ ቃልህን እንድወደው፣ ቃልህን እንዲርበኝ አድርገኝ እባክህን፣ ቃልህን እንዲጠማኝ አድርገኝ እባክህን፣ ጌታ ሆይ ስጠኝ ረሃብ። በቃ ይሄን አይነት ጸሎት ሲምፕል ጸሎት ነው። የሚገርማችሁ ይሄን ጸሎት ጸልያችሁ ሕይወታችሁ ካልተለወጠ ኑና አነጋግሩኝ። ነገራችሁ ይለወጣል። መንፈስ ቅዱስ ጣዕሙን የእግዚአብሔርን ቃል ጣዕም በውስጣችሁ ያጣፍጠዋል። እንደው እንዲከፍታችሁ በፊት ያዛጋችሁ የነበረው እንዲህ አይነት ጸሎት ስትጸልዩ አይናችሁ ሁሉ ተከፍቶ ልባችሁ ደስ እያለው ቃሉን ማንበብ ትጀምራላችሁ። ከዛስ ደግሞ መጻፍ ትጀምራላችሁ። ከዛስ ማሰላሰል ትጀምራላችሁ። ከዛስ በኋላ በልባችሁ ትሰውራላችሁ። ምን ትሆናላችሁ? በኋላ እየጠነከራችሁ በቃሉ እየበረታችሁ። የሚገርም ነገር ነው። ሕይወት ይለወጣል። የእግዚአብሔር ቃል በውስጣችሁ ከገባ ኃይለኛ ሰዎች ናችሁ። ጌታ ይመስገን። አንተን እንዳልበድል ቃልህን በልቤ ሰውሬአለሁ። ስለዚህ ከእግዚአብሔር ጋር የተጣጣመ አይነት ሕይወት ለመኖር የእግዚአብሔር ቃል የምናነበው፣ የምናጠናው፣ የምናሰላስለው እንደገናም ደግሞ ጌታ ይባረክ ደግሞ የምንታዘዘው የእውነት ቃል በውስጣችን ያስፈልጋል። ጌታ ይባረክ። እንደገናም ደግሞ ቃሉ ብቻ ሳይሆን መንፈሱም ጭምር ያበረታናል። ጌታ የተባረከ ይሁን። መንፈስ ቅዱስ የሚያበረታ መንፈስ ነው። አሜን ባካችሁ። እና ኤፌሶን 3 ላይ ይውላችሁ በውስጥ ሰውነታችሁ በመንፈሱ በኃይል እንድትጠነክሩ ይላል። ውስጣዊ ሰውነታችን መንፈሳዊ ሰውነታችን ነው። ልክ ስጋዊ ሰውነት እንዳለን ሁሉ መንፈሳዊ ስብዕና አለን፣ ፐርሶናሊቲው አለን። ስለዚህም ውስጣዊውን መንፈሳዊውን ሰው እግዚአብሔር የሚያጠነክርበት ይስሐቅን አጠንክሮ ታውቃላችሁ። ከውጭ እስማኤል አለ፣ ከውስጣችን ይስሐቅ አለ። እና ውስጣችን አዲሱ ሰው የሚፈልገው የእግዚአብሔርን ቃልና መንፈስ ቅዱስን ነው። እስማኤል ደግሞ የሚፈልገው ደግሞ የዓለሙን ነገር፣ ጊዜያዊ ነገር፣ የሚጠፋውን ነገር ነው። ስለዚህ አሁን እኛ አሸናፊ ተጽዕኖ ያለው ህይወት ለመኖር መጀመሪያ የምንጀምረው ከራሳችን ህይወት ነው አይደለም? መጀመሪያ አገዛዝ የሚባለው ራስ እና እግዚአብሔር አምላክ እኛን የሚገዛበት መንገድ ራሳችንን ገዝተን ማለት ሰልፍ ኮንትሮል ማለት ጌታ የሚፈልገውን ነገር ሁሉ እየወደድን ለመኖር ማለት ነው። ጌታ የተባረከ ይሁን። ይሄን ማድረግ የሚችል ማለት መንፈስ ቅዱስ ነው። መንፈስ ቅዱስ ውስጣዊ ስብዕናችንን በኃይል ያጠነክራል።
ጌታ ይባረክ። እና ክርስቶስ ኢየሱስን በእምነት እንድናየው የሚያደርገን መንፈስ ቅዱስ ነው በውስጣችን ሆኖ። እና ይሄ ኤፌሶን 3 ላይ የሚናገረን አስገራሚ ነገር ነው። ምን ላችሁ ፈልጋለሁኝ? መንፈስ ቅዱስ ያጠነክረን ምን እንሆናለን መሰላችሁ? የመጸለይ አቅም አለን አንደኛ። ሁለተኛ ቃሉን የመረዳት አቅም አለን፣ የቃል መገለጥ እናገኛለን። እንደገናም ደግሞ የመቃወም በመንፈሳዊ ዓለም ውስጥ የሚመጣውን ማንኛውንም ጦርነት ተዋግተን የማሸነፍ ለምን? መንፈስ ቅዱሱ ከእናንተ ጋር ነው። ስለዚህም አላችሁ፣ ትበረታላችሁ፣ መንፈሳዊ ሰውነታችሁ ብርቱ ነው የሚሆነው። ጌታ የተባረከ ይሁን። እና ክርስትና አቅም የሚኖረው መንፈሳዊ የምንሆነው መንፈስ ቅዱስ በውስጣችን እንዲሰራ ስንፈቅድ ብቻ ነው። ጌታ ስሙ የተባረከ ይሁን። ስለዚህም ይሄን መጠቀም አለብን፣ ቃሉና መንፈሱን። አሁን እንዲገባን በችግራችን ጊዜ ኃይል የሚመጣው ቃሉና መንፈሱ ከኛ ጋር ሲሆን ነው። አሁን መኪና አላችሁ። መኪና ስትነዱ ሜዳማ በሆነ ቦታ ላይ በቀላል ማርሽ ነው የምትጠቀሙት። ቀላል ማርሽ አንደኛ፣ ሁለተኛ በዛ አትሄዱ። እሱ አስነስታችሁ አንደኛ፣ ሁለተኛ ካረጋችሁ በኋላ ሶስተኛ፣ አራተኛ። በነገራችን ላይ ሺፍት እንትን እዚህ አይታወቅም፣ ማኑዋሉ የለም። ስለዚህ ራሱ ነው የሚገባው። ስለዚህ ከባዱንና ቀላሉን አናውቀውም። ግን የሚገርማችሁ ይሄ ሺፍቱ ካላችሁ አንደኛ ማርሽ፣ ሁለተኛ ማርሽ ከባድ ማርሽ ነው የሚባለው። ሶስተኛም ከባድ ነው፣ ነገር ግን በጣም ቀላሉ ማርሽ አራተኛው ማርሽ ነው። አራተኛው ማርሽ ሜዳማ ቦታ ላይ የምትጠቀሙበት ጊር ነው። የሚገርማችሁ ልክ ዳገት ስትጀምሩ ወደ ሶስተኛ ይገባል። ዳገቱ በጣም ከበረታ ወደ ሁለተኛ ይገባል አሁንም። እና በጣም ደግሞ ዳገቱ እየከበደ ከሄደ ደግሞ አንደኛ ማርሽ አርጋችሁ በከባድ ማርሽ ነው የምትወጣት ያችን ዳገት። አያችሁ፣ መንፈስ ቅዱስ በሜዳማ ቦታ ላይ ነገሩም ሲቀለን አብሮን አለ። ጌታ ስሙ ይባረክ። ነገር እየከበደን ሲሄድ ደግሞ ማርሹን የሚቀይር ራሱ መንፈስ ቅዱስ ነው። ገብቷችኋል? ጊራችን ይቀየራል። ውጊያው ወይም ችግሩ ወይም ደግሞ የእግዚአብሔር ነገር በህይወታችን የሚቋቋም ነገር ሲመጣ ማርሽ ይቀይራል መንፈስ ቅዱስ። በከባድ ማርሽ በሶስተኛ ያስኬደናል፣ በሁለተኛ ያስኬደናል። ያንን ዳገት እስክንወጣ ድረስ አይተወንም። ቢያስፈልግ አንደኛም ያስገባል። ጌታ ይባረክ። ያንን ትልቅ ተራራ አሸንፈነው እግራችን ስር። ጌታ ስሙ የተባረከ ይሁን። ይህን የሚያደርግ ወገኖቼ መንፈስ ቅዱስ ነው። ጌታ የተባረከ ይሁን። እስካሁን ድረስ ያለነው በጌታ ቤት የኖራችሁት ምክንያቱ ወገኖቼ በችግራችሁ ጊዜም እሱ እየመጣ ነው። ጌታ የተባረከ ይሁን። ብቻችሁን አይደላችሁም። እንዴት አሸነፍኩት ይህን ችግር ብላችሁ ብትጠይቁ ለካ ኤልሻዳይ ደግፎኝ ቆሜያለሁ። ጌታ የተባረከ ይሁን። እግዚአብሔርን መጽሐፍ ኢሳይያስ ሲናገር ምን ይላል መሰላችሁ? ለሚጠባበቁት በተለይም ኢሳይያስ 40:28 ማን ነው የሚያነብልን? 40:28 አልተከፈተም። ማይክ የለም። ድምፅሽን ከፍ አድርጊና ኤሌክትሪክ አልከፈላችሁ ምን አልከፍተውም አለ። አሜን አሜን። እግዚአብሔርን በመተማመን የሚጠባበቁ የሚለውን ቃል አስምሩበት። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። መታደስ እንዲመጣ እግዚአብሔርን መጠባበቅ ያስፈልጋል ነው የሚለው ቃሉ። እግዚአብሔርን መጠባበቅ ሁልጊዜ ላለሁኝ እኔ መጠበቅ የሚለው ቃል ለብዙዎች ፈተና ነው። መጠበቅ ዋጋ ያስከፍላል። አሁን አንድ ነገር ቻሌንጅ ሲያጋጥመን ዛሬውኑ ያጋጠመንን ችግር ዛሬውኑ ብናሸንፈው እንዴት ጥሩ ነገር ነው። አንዳንድ ጊዜ ግን ጊዜ ይፈጃል። ምናልባትም እግዚአብሔር ያ ትግል ያ ፈተና በህይወታችን አንድ ነገርን
መልካም ነገርን አስቀምጦ እንዲያልፍ ስለሚፈልግ ያ ችግር እንዲባክን አይፈልግም። ስለዚህ እግዚአብሔር ጠብቁ ይላል። ጸሎታችሁን ሰምቻለሁኝ፣ መልስ አለ፣ እየመጣ ነው፣ ጠብቁ። እግዚአብሔርን በመተማመን የሚጠባበቁ ነው የሚለው ቃሉ እና መጠባበቅ ያላወቀች ክርስቲያን ወይም ያላወቀ ክርስቲያን የድሉን ፍሬ ሊበላ አቅም የለውም። ሁሉ ጊዜ ተመሳሳይ አይነት ችግር ውስጥ ይቀጥላል። እግዚአብሔር መድገምንም ይፈቅዳል። ገብቶ ዘዳግም መጽሐፍ የተደገመ ድግምት አይደለም፣ የተደገመ ታሪክ ነው። የተደገመ ታሪክ ነው እና እስራኤላውያን ፈተናውን ስላላለፉ እግዚአብሔር አምላክ እንደገና ይናገራቸው ነበር። ማለትም እግዚአብሔር አምላክ የእንደገና አምላክ ነው። ዛሬ ብንሰማው ወደሚቀጥለው፣ ነገር ግን ካልሰማነው ደግሞ ይደገማል። ያንኑ ሬፒቲሽን እስራኤላውያን 40 ዓመት ተሽከርክረዋል። ተመሳሳይ አይነት ከቃዴስ የሆነ ህይወት። ምክንያቱም እግዚአብሔርን ስላልሰሙትና ስላልታዘዙት ነው ያ ሩቲን የመጣባቸው። ልክ እንደዛ ማለት ነው። ግን እዚህ ላይ ግን በመተማመን የሚጠባበቁ ግን ምን ይሆናሉ ይላል? ኃይላቸውን ያድሳሉ። አያችሁ፣ መታደስ ይመጣላቸዋል ብሎ እግዚአብሔር ቃል ይናገራል። መጠባበቅ የሚለው ቃል ዝም ብሎ እጅ አጣምሮ መቀመጥ ማለት አይደለም። ብዙ ጊዜ መጠበቅ የሚለውን ቃል እኛ ስንሰማው ዝም ብሎ መጠበቅ፣ በቃ ስራ ፈቶ በቃ ችግር አለብኝ በቃ ዝም ብዬ እቀመጣለሁኝ አይደለም። መጠበቅ ማለት በተስፋ መጠበቅ፣ እርግጠኛ ሆኖ መጠበቅ፣ እየጸለዩ መጠበቅ። ገብታችኋል ነገሩ? አፋችን እያወራ እርግጠኛ ሆነን እግዚአብሔር ይመጣል፣ የኔ አባት ይደርስልኛል፣ ይረዳኛል፣ ከዚህ ጉዳይ ያወጣኛል እያልኩ ነው የምጠብቀው እንጂ ተስፋ እየቆረጥን አይደል፣ ግራ እየገባንም አይደለም፣ ሽንፈትም ይዞን አይደለም የምንጠብቀው እግዚአብሔርን። የእግዚአብሔር ሰዎች ልብ ብላችሁ ስሙኝ። እግዚአብሔር ሲጠበቅ ችግር ስለመጣ ትጥቃችሁን ፍቱ ማለት አይደለም። እግዚአብሔር እኮ በዙፋኑ ላይ እኮ ነው። ጌታ የተባረከ ይሁን። አያችሁ፣ መከራና ችግር አገኙኝ፣ ነገር ግን ሕግህ የኔ ተድላዬ ነው። የእግዚአብሔርን ሕግ አስባለሁ፣ ቃሉን አስባለሁ፣ እግዚአብሔርን አስባለሁ፣ አመልከዋለሁ። እግዚአብሔርን እስቲል ችግሩ አለ፣ እግዚአብሔርን እጠራዋለሁ። እስቲል ችግሩ አለ፣ ችግሩን አስቀምጬ እግዚአብሔር ግን እግዚአብሔር ነው እላለሁ። ገብቷችኋል ነገሩ? ይሄ ላይፍ ስታይል ነው መሆን ያለበት። ችግር ስላለ በቃ ምን ዋጋ አለው ብዬ ዝርክርክ ብል ጠላት ያጨበጭባል። በቃ ትቺ ሰውዬ። ገብቷችኋል ነገሩ? መቃብር አሁን መገነዣ ነው የሚያዘጋጅልኝ። ነገር ግን ስታመልኩ ግን አይኑ ይቀላል። ተስፋ ስታረጉ እርግጠኛ ስትሆኑ እግዚአብሔር ይመጣልኛል፣ መምጣቱ አይቀርም፣ አባቴ ይመጣል። አንበሳ አባቴ አይሸነፍም፣ አይረታም፣ የድል አምላክ ነው። እሱ አባቴ ነው፣ እሱ አዳኜ ነው፣ ወረተኛ አይደለም፣ ከወዳጅ ይልቅ የሚጠጋጋ ወዳጄ ነው። ስለዚህም እግዚአብሔርን ተስፋ አደርገዋለሁ፣ ልቤ ይጸናል። እግዚአብሔርን ተስፋ አደርገዋለሁ። እግዚአብሔርን ተስፋ አድርጉት፣ በርቱ ይላል። ልባችሁ ይጽና፣ ልባችሁን አበርቱ፣ ልባችሁ ፌል አያድርግ። ችግር ስለመጣ ተስፋ አትቁረጡ። እንደውም ወገኖቼ በዛን ሰዓት እናንተ እግዚአብሔርን እምነታችሁ እኮ ነው እኮ እየነጠረ ያለው። አሁን እግዚአብሔር እኮ ይኸው ልጄን ተመልከተው፣ በዚህ ሁሉ ችግር እኮ ያመልከኛል፣ ያምነኛል እኮ። ልጄን ተመልከቱት እኮ እኔ እኮ ሲሳካለት ብቻ የሚያመልከኝ ልጅ እኮ የለኝም። በችግሩም በጎደሎውም ስሜን ይጠራል። ስሜን አውቋልና ጌታ የተባረከ ይሁን። አውቆኛል። ይሄ አውቆኛል። ስለሰጠሁት አይደለም፣ ስላረኩለት አይደለም። በጎደሎውም ያመልከኛል። ገብታችኋል? ጠላት ናላው ይዞራል በዛ ሰዓት። ምክንያቱም ሁል ጊዜ ጠላታችን ከኛ ጋር የሚወራረደው በምንድን ነው? ልክ እንደ ኢዮብ አሁን ስላሳካህለት ያመልክሃል፣ ስታጎልበት ግን ጥሎ ይሄዳል። እርግጠኛ ነኝ ይላል። በቃ በእግዚአብሔር ፊት ይከሰናል። ግን የሚገርማችሁ ነገር ነው፣ እግዚአብሔርን የሚያውቅ ሕዝብ ጌታ ስሙ የተባረከ ይሁን። እግዚአብሔርን የሚያውቅ አሁን ምን አለ መሰላችሁ? ዳዊት መዝሙር 40 ላይ ቆይቼ እግዚአብሔርን ደጅ ጠናሁት ይላል። ቆይቼ በሉ እስቲ። ደጅ እየጠና ነው ማለት ነው። እየቆየ ነው። እግዚአብሔር ፊት እየቆየ ነው። ቆይቼ እግዚአብሔርን ደጅ ጠናሁት ይልና እሱም ዘንበል አለልኝ፣ ጩኸቴን ሰማኝ ይላል። ማን ዘንበል አለ? እግዚአብሔር ዘንበል አለ። እግዚአብሔር ዘንበል ማለቱ አይቀርም። ጌታ የተባረከ ይሁን። እሱ ዘንበል አለልኝ፣ ጩኸቴን ሰማኝ፣ ከረግረግ ጭቃ አወጣኝ ይላል። ታውቃላችሁ፣ ጭቃ ውስጥ ገብቼ ነበር። ረግረግ ጭቃ ውስጥ ገብቼ ነበር። ታውቃላችሁ፣ ረግረግ ጭቃ አያራምዳችሁም። እስቲ ጭቃ ውስጥ ግቡ። እስቲ ረግረግ ጭቃ ውስጥ ገብታችሁ ልክ እንደ ሜዳ አሁን እዚህ ላይ ለመራመድ ቀላል ነው። ነገር ግን እግራችሁ ጭቃ ውስጥ ቢገባ ግን ከዛ ጭቃ ውስጥ እግርን እያወጡ መራመድ ከባድ ነው። ከረግረግ ጭቃ እግሮቼን አወጣኝ ይልና በአለት ላይ አቆመኝ ይላል። አለት ታውቃላችሁ? አለት ማለት እንግዲህ ማቴዎስ 7ን ብታነቡ አለት ማለት ቤት የሚገነባበት ፋውንዴሽኑ ነው። አለታችን ክርስቶስ ነው። ታውቃላችሁ? ከጭቃ አወጣኝ፣ እንደገናም ከጭቃ አወጥቶኝ አለት ላይ ወይም ደግሞ ቃሉ ላይ አቆመኝ ካለ በኋላ አዲስ ዝማሬን በአፌ ጨመረ ይላል። አዲስ ምስጋና። እስቲ አዲስ በሉ እስቲ። ከችግራችሁ በኋላ የሚመጣው ቅኔ መዝሙር አዲስ ነው።
አንድ ልምምድ በህይወታችሁ አለፈ። እግዚአብሔር አምላክ ያንን ችግር ካሳለፈ በኋላ ጨለማው ከተገፈፈ በኋላ አዲስ ንጋት ከወጣላችሁ በኋላ መዝሙር ይከተላል። አዲስ መዝሙር በአፌ ላይ ጨመረ ይላል። ከዛ በኋላ ብትመለከቱ ምን ይላል መሰላችሁ? ብዙዎች ያያሉ ይፈሩማል፣ በእግዚአብሔር ይታመናሉ ይላል። እኔ ለተጎበኘሁት ብዙዎች እግዚአብሔርን ያያሉ። ተጎበኘች እኮ እቺን ትናንት ታቋታላችሁ ችግረኛዋን እግዚአብሔር ጎበኛት። ከዛስ በኋላ እነሱም ይገረማሉ። ከዛስ በኋላ ደግሞ እግዚአብሔርን ይፈራሉ። ለካ የሚጎበኝ እግዚአብሔር ነው። ለካ ሁልጊዜ ችግር ሆኖ አይቀርም። ለካ ችግር ጌታ ስሙ የተባረከ ይሁን። ስለዚህ እግዚአብሔር አምላክ ቆይቼ ደጅ ጠናሁት። እግዚአብሔር አምላክ ዘንበል የሚል አምላክ ነው። ጌታ ስሙ የተባረከ ይሁን። እግዚአብሔርን ደጅ ጥና፣ ጌታ ይባረክ። እግዚአብሔር ዘንበል ይላል፣ ጌታ ይባረክ። ይህ ችግር ጮህ እግዚአብሔር ሰማው ነው የሚለው። ችግር ሆኖ አይቀርም። አንተ ወደ እግዚአብሔር ጸልይ እንጂ መልስ መምጣቱ አይቀርም። ጌታ የተባረከ ይሁን። አሁን መጠበቅ ከዓላማው ጋር የሚያስማማችሁ ነው። ምን መሰላችሁ? ስትጠብቁ እግዚአብሔርን ማለት ከእግዚአብሔር ጋር አግሪመንቱ አለ፣ ተስማምታችኋል። ገብታችኋል? መልስ አልመጣላችሁም፣ ግን ቢዘገይም ይመጣል እታገሳለሁ ማለታችሁ ነው። ማለትም የኔ ጊዜ አይሁን ያንተ ጊዜ ይሁን ማለታችሁ ነው። ገብታችኋል? ነገራችሁ ይሁንላችሁ። እግዚአብሔር መምጣቱ አይቀርም። የሚመጣው በኔ ጊዜ አይደለም። አልዓዛር ታሟል። እግዚአብሔር ቶሎ ሮጦ አልመጣም። ኢየሱስ የእግዚአብሔር ክብር በሱ እንዲገለጥ 4 ቀን ዘግይቶ መጣ። 4 ቀን ማለት የእግዚአብሔር ክብር የሚታይበት ነው። ለምን? ሞቷል፣ ሸቷል፣ ተገንዟል፣ ተቀብሯል፣ ነገር ሁሉ አለቀ ተብሏል። ነገር ግን ያ የተገነዘው አልዓዛር ና የተባለው ከሸተተ በኋላ ሁሉ ሰው ምስክር ነው። እዛ የቀበሩት ሰዎች እህቶቹም ሳይቀሩ እነ ማርታ ይሸታል ብለዋል። የሚገርማችሁ ነገር ያን ጠረን ያለውን ሬሳ እንደገና አልዓዛር ና ብሎ ከእንቅልፉ ቀሰቀሰው። ጌታ ስሙ የተባረከ ይሁን። አሁን እግዚአብሔር በራሱ ጊዜ የሚመጣበት ነው። ዕንባቆም ሲናገር ራእዩ ገና እስከ ተወሰነ ጊዜ ነው ይላል። ራእዩ መቼ ነው? እስከ ተወሰነ ጊዜ ነው። ወደ ፍጻሜው ግን የሚቸኩል ራእይ ነው። በአይኔ ያየው ራእይ፣ እግዚአብሔር የተናገረህ ራእይ እስከ ተወሰነ ጊዜ ነው እና ትንሽ ሊዘገይብህ ይችላል። ቢዘገይም ግን እርሱ አይዋሽም፣ ይመጣል። ታገሰው። እግዚአብሔር ይዋሻል እንዴ? እግዚአብሔር አይዋሽም። እጎበኝሃለሁ ብሎ እግዚአብሔር አምላክ እንደገና አይ ኃይል አጣሁኝ አልጎበኝህም ይላል እንዴ? እግዚአብሔር አምላክ ወገኖቼ ፍቃዱ ነው። አንድ ነገር ልበላችሁ፣ ለደካማው ኃይል ይሰጣል እግዚአብሔር። ወገኖች ይሄ የእግዚአብሔር ፍቃድ ነው። ደክመህ እንድትቀር የእግዚአብሔር ፍቃድ አይደለም። ከድካም እንድትወጣ ነው የእግዚአብሔር ፍቃድ። ቸርች ወገኖቼ እንደ ደከመች ኢየሱስ አይመጣም፣ በርትታ ነው የሚመጣው ኢየሱስ። ስለዚህም ወገኖቼ ድካማችን እንደ ልብስ እንድንለብሰው ሳይሆን በቃ እንደ በርጠሜዎስ ቡቱቱ አውልቀን በእግዚአብሔር አበርትተኛልና በረታው። ጌታ ስሙ የተባረከ ይሁን። እግዚአብሔር ያበረታል። አሜን ባካችሁ። ሁልጊዜ በችግራችን ቡቱቱ ውስጥ እንድንቀመጥ የጌታ ፍቃድ አይደለም። በተለይ ይሄ ሳመር አሁን ከባድ ቻሌንጅ ነው ለቤተ ክርስቲያን። ምክንያቱም ብዙ ጊዜ በዚህ ሳመር ውስጥ የምንፈተንባቸው ነገሮች አሉ። ወጣ ማለት እንፈልጋለን፣ መናፈስ እንፈልጋለን፣ ሽርሽር እንፈልጋለን እና በተለይ የካናዳዎቹ ፓስተሮች አንዳንድ ጊዜ ህብረት አለንና ከነሱ ጋር ስንነጋገር ብዙዎቹ ችግራቸው በሳመር ጊዜ ምእመኖቻቸው በሙሉ ወደ ሽርሽር ነው የሚሄዱት። ለ3 ወር ከቸርች ይጠፋሉ። እግዚአብሔር ማስተዋል ይስጠን፣ የነሱ እንቅልፍ እኛ ውስጥ እንዳይገባ። ነገርን ሁሉ በልክ አድርግ። አንተ የእግዚአብሔር ሰው ነገርን በልክ አድርግ ይላል እግዚአብሔር ቃል። ሽርሽር ጥሩ ነው፣ ግን እሸራሸራለሁ ብለህ ግን ጠላት አይንሸራሸርልህም። ጠላት ያንተን ደካማ ጎን ፈልጎ ይቀለጣጥማል። ስለዚህም ወገኖቼ መንቃትም አለባችሁ። ለመንፈሳዊ ህይወታችሁ መጠንቀቅ አለባችሁ። አብራችሁ እየተንሸራሸራችሁ ለመንፈሳዊ ህይወት፣ ለልጆቻችሁ መንፈሳዊ ህይወት፣ ለራሳችሁ ህይወት፣ ለቤተ ክርስቲያን ራሷ መድከም የለባትም። ቤተ ክርስቲያን እኮ ከእናንተ ኋላም እኮ ሰዎች እኮ አሉ እኮ። የእግዚአብሔር ሰዎች ወገኖቼ በቤተ ክርስቲያን ውስጥ መገኘታቸው ከኋላ ለሚገቡት ሰዎች ብርታት ናቸው። እነሱ እግዚአብሔርን ያመልካሉ። እነሱ ካመለኩ ሌሎችም ይጣሉ። ሌሎቹ ደግሞ መተው ደግሞ ምንም ደግሞ ሰው የማያዩ ከሆነ ማምለክ ምን ትርጉም አለው? እነሱም ራሳቸውን ቢሆኑ ይሄዳሉ። የጌታ ቤት ደባሪ አይደለም። ጌታ ስሙ የተባረከ ይሁን። አሜን ባካችሁን። የእግዚአብሔር ቤት ሁሌ የሚፈለግ ነው። የአምላካችንን ቤት አንተውም አለ እግዚአብሔር ሰው። ወገኖቼ እግዚአብሔር ይመለካል። ያውም ዲላይት ዶነን በጣም በመጓጓት በመፈለግ በመራብ በመጠማት በጣም የሚመለክ እግዚአብሔር አለን። ሽርሽር ለቤተ ክርስቲያን ልጆች ጌታ ይባርከን። ፓስተሮስ ቢሆን ሽርሽር ወጥቶ የለን የጌታ መንፈስ ተናገር ብሎ ነው እንጂ እኮ እኔ አሁን የምናገረው ራሴንም ጭምር እንደሆነ እንድታውቁ ነው። ገብቷችኋል ነገሩ የምላችሁ? ሁላችንም እንወጣለን፣ ነገር ግን የአምላካችንን ቤት አንተውም። አሜን ባካችሁ። ላልቀናንበት ነገር አንኖርም። የምንኖረው ለቀናንበት ነገር ነው። ስለዚህ ለእግዚአብሔር ቤት እንደ ኢየሱስ ክርስቶስ ቀንተን ከሆነ የሚገርማችሁ ነገር ነው። በቃ እግዚአብሔር ሆይ ልክ እንደ
ቻርልስ ጆን ኖክስ እንዳታውቃላችሁ? ስኮትላንድን ስጠኝ አለ፣ እዛ ገደለኝ አለ። ስኮትላንድን የጆን ኖክስ ጸሎት በዘመናት ሁሉ ይሰበካል። በዛን ጊዜ ስኮትላንድ ምን ሆናለች? የጆኒ ዎከር ውስኪ አላቸው እና ጠፍጣፋ ውስኪ ነች፣ ኪስ ውስጥ ትገባለች፣ ፖኬት ነች እንደዚህ እና ከኪስ ትወጣለች። ከፈት ያደርጉና ይጎነጩና ይዘጉና ኪሳቸው ውስጥ ያለሱ መንቀሳቀስ የማይቻልበት ሲዝን ውስጥ ነበረች ስኮትላንድ። የሁሉ ሰው ጋንጋን ነው፣ አፉ የሚሸተው ጋንጋን ነው። በቃ ሰካራም ትውልድ፣ እግዚአብሔርን የማያውቅ ትውልድ ስኮትላንድ ውስጥ መጣ። ኖክስ የሚገርማችሁ ነገር ነው፣ እግዚአብሔር ይህችን ከተማ ስጠኝ አለዛ ግደለኝ አለ። ደግሞ ማለቱ ነው። ራሷ የእንግሊዟም ንግስት ብላ ነበረ፣ ከ10 ሺህ ወታደር ይልቅ ጆን ኖክስን ነው የምፈራው አለች። ጆን ኖክስ እኔ ፊት እንዳይመጣ ትላለች። ላየው አልፈልግም። እሱ ስታየው ራሷ የምትረበሸው መረበሽ አለ። በቃ ፊቱ መቆም አትችልም። ጆን ኖክስ አስፈሪ ሰው ነበር፣ የእንባ ሰው ነበረ፣ የጸሎት ሰው ነበረ። የሚገርመው ልክ እንደ ጸለየው ደግሞ አንድ ቀን በጉባኤ ላይ እንዲህ እያመለኩ እያሉ ጆን ኖክስና አንድ ሰው ብቻ ቆሞ ሲቀሩ የቀረው ጉባኤ ሁሉ መሬት ላይ ተኝቷል በእግዚአብሔር ክብር። የሚገርመው ነገር አፋቸው ይላል ጋንጋን ይሸታል አሉ። እንባቸው ግን ከልባቸው እግዚአብሔር ሆይ ማረኝ የሚሉት ከልባቸው። ከተማዋ በንስሐ ተጥለቀለቀች። የሚገርመው ነገር ስኮትላንድ ብቻ አይደለችም፣ ብዙዎች የእግዚአብሔር ሰዎች ወደዛ ከተማ እየመጡ መንፈስ እየተለኮሱ ወደ ከተማቸው። ያቺ ከተማ የመታደስ ምንጭ ሆነች። እግዚአብሔር ከተማዋን ጎበኘ። አካባቢም እስከ አሜሪካ ድረስ ተሐድሶ በዛ እንቅስቃሴ ውስጥ መጥቷል። ጌታ ስሙ የተባረከ ይሁን። ስለዚህም ወገኖቼ እግዚአብሔር አይዋሽም። በቃ ቢዘገይም ይመጣልና እግዚአብሔርን ታገሰው፣ እግዚአብሔርን ጠብቀው። እግዚአብሔር ያመጣል፣ አረጋዋለሁ ያለውን ነገር ያመጣል። መቼ ብላችሁ ብትጠይቁ በራሱ ጊዜ። እግዚአብሔር በራሱ ጊዜ ያመጣዋል። ዛሬ ሊሆን ይችላል፣ ነገም። ይሁላችሁ ጸሎታችሁ መልስ ያላገኘው እግዚአብሔር ስላልሰማ አይደለም። እግዚአብሔር መቼ እንደሚከብር ስለሚያውቅ ነው። የራሱን ጊዜ ያውቀዋል። ጌታ ስሙ የተባረከ ይሁን። ታውቃላችሁ አብርሃምና ሳራ ልጅ ነበር የሚፈልጉት። ተስፋ ቃል ነበራቸው። 25 ዓመት ነው የጠበቁት። 25 ዓመት። አሁን የአብርሃም ታሪክ የድካም ታሪክ ነበረው። ነገር ግን የኋላ ግን አብርሃም እየበረታ መጣ። ማለትም መጠበቅ ጀመረ። እግዚአብሔርን ሲጠብቅ ደግሞ ይላል ለእግዚአብሔር ክብር እየሰጠ በሉት እስቲ በቃ የሰጠውን ተስፋ ሊፈጽም እንደሚችል አጥብቆ እየተረዳ በመረዳት የሚያመልከው እግዚአብሔርን ተስፋው በእርግጥም መፈጸሙ አይቀርም። ሰውነቴ ሞቷል፣ የሳራም ማህፀንም ሞቷል፣ ተዘግቷልም፣ አርጅተናልም። በሰው ከሆነ ያለቀ ጉዳይ ነው። ነገር ግን እግዚአብሔር ከሱ አፍ ወጥቷል ቃል። እግዚአብሔር ልክ እንደ ዕንባቆም አይዋሽም። ከተናገረ እግዚአብሔር አይዋሽም። የሚያምን ሰው ነው የሚፈልገው። ጌታ የተባረከ ይሁን። ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ሊፈጽም እንደሚችል አጥብቆ እየተረዳ በእምነት በረታ እንጂ በተስፋው ቃል አልተጠራጠረም። በእምነት በረታ። በቃ የሞተ ነገር ነው ያለው ሰውነቱ። የሞተ ሳራ ነች ያለችው። ምንም ተስፋ የለም። የልጅ ተስፋ የለም። የፍሬ ተስፋ የለም። እንደ ሰው ከሆነ ተስፋ የለም። ነገር ግን በእግዚአብሔር መረዳት ግን አጥብቆ ተረዳ። ይስሐቅ ትመጣለህ፣ በእግዚአብሔር ጊዜ ትመጣለህ። እግዚአብሔርን እያመለከ ክብር እየሰጠ በእምነት በረታ ይላል። እየበረታ መጣ። በዛ ብርታት ውስጥ ነው እግዚአብሔር እያበረታ ወደ ይስሐቅ ያደረሰው። ጌታ ስሙ የተባረከ ይሁን። እግዚአብሔር ይመጣል። ጌታ ስሙ የተባረከ ይሁን። እና የእግዚአብሔር ብርታት አሁን እግዚአብሔር ሲያበረታን ለድል ነው የሚያዘጋጀን። ጌታ የተባረከ ይሁን። በቃ አንድ ሰው አበርትተኛል፣ በቃ በርትቻለሁ ካለ ያ መበርታት ለድል ነው የሚያዘጋጀን። ሰው በርትቶ አይሸነፍም። ጌታ የተባረከ ይሁን። እና ምን መሰላችሁ መጽሐፍ ቅዱስ ሲናገር እግዚአብሔር ይላል እግዚአብሔር ከአቅማችሁ በላይ እንድትፈተኑ አይፈቅድም። የታመነ ነው። ታውቃላችሁ አሁን ፈተና መጣ፣ ችግር መጣ፣ ከአቅማችሁ በላይ ግን አይደለም ይላል እግዚአብሔር። ይሁላችሁ ይሄን ነገር እንደ ፓራዶክስ አድርጌ በወስድላችሁ አንድ ቦታ ላይ ጳውሎስ አለልክ ተስፋ ቆርጬ ነበር ይላል። ከአቅሜ በላይ ከብዶብኝ ይላል ቆሮንቶስ ላይ። ገብታችኋል ነገሩ ምላችሁ? ተስፋ ቆርጫለሁ። ታዲያ እሱ እኮ ነው እንደገና ከአቅማችሁ በላይ አትፈተኑ የሚለው እኮ እሱ ነው። ልክ የእግዚአብሔርን ቃል እዚህ ጋር ኔጌት ያደረገው ነው ይመስለው፣ የተቃረነው ይመስላል። ግን ስትረዱ ግን ምንድነው ግን ጳውሎስ አለልክ ተስፋ ቆርጬ ነበረ ይላል። ለምን ተስፋ ቆረጥኩ? እንደገና እዛው ላይ ሐሳብ አለው። ከሞት በሚያድን በሱ እንድታመን እንጂ በራሴ እንዳልታመን እግዚአብሔር በዚህ መንገድ አሳልፎኛል ይላል። ታውቃላችሁ ከሞትም ያድናል። በምን አወቀው ጳውሎስ? በሱ ህይወት ውስጥ የሞተ ነገር ነበረ።
ተስፋ አለልክ ያውም ተስፋ ብቻ አለልክ ተስፋ የሚያስቆርጥ በእያንዳንዳችን ውስጥ እንደዚህ ያለ አለልክ ምን ችግር ሲመጣ እኮ በአቅማችን ልክ የሚሆኑ ችግሮች አሉ። እግዚአብሔር ይመስገን እነሱን። አንዳንድ ችግሮች ግን የሚገርማችሁ ነገር ነው ሲመጡ በቃ ሰባብረውን ሊያልፉ የሚፈልጉ ችግሮች አሉ ከአቅማችን በላይ። እኔ እግዚአብሔር ሆይ እንዴት ይችሉታል እላለሁኝ። ያንዳንድ ሰዎችን በቃ የሰማሁትን ነገር የሚያልፉበትን ነገር ስመለከት እግዚአብሔር እንዴት ነው የሚችሉት? ግን በራሴ ህይወትም አንድ ጊዜም ሁለት ጊዜም ሶስት ጊዜም ከአቅሜ በላይ ሆነ ነገር ሲያልፍብኝ አየሁ። ትዝ አለኝ እነሱም ለካ ጸጋ አለ። ጌታ የተባረከ ይሁን። አያችሁ ከአቅማችሁ በላይ የሆነ ችግር ሲመጣ እርግጠኛ ሁኑ፣ እግዚአብሔር ደግሞ ጸጋን ብቻችሁን አይደላችሁም፣ እግዚአብሔርም አብሯችሁ አለ። ብቻችሁን ከችግር ጋር እንድትጋፈጡ እግዚአብሔር አያደርግም። የሚረዳ ኃይል አለ፣ መንፈስ ቅዱስ አለ፣ የእግዚአብሔር ህልወት አለ፣ አብሮን አለ እሱ። ስለዚህም ወገኖቼ ብቻችን አይደለንም። ስለዚህም ችግሩ ሲመጣ የእግዚአብሔር ጸጋም አለ። ከአቅም በላይ እንዳይሆን የሚያደርገው የእግዚአብሔር ጸጋ ነው። ኢሳይያስ ላይ ምን ይላል መሰላችሁ? ችግር እንደ ጎርፍ በአንተ ላይ ሲመጣ ይላል። በተለይ አማርኛው ላይ የለም ግን በእንግሊዝኛው ላይ ግን አለ ኢሳይያስ 50 ቤት እና ችግር እንደ ፍለድ በአንተ ላይ ሲመጣ እግዚአብሔር በዛ ፍለድ ውስጥ እንዳትሰምጥ እጥፍ መንፈስ ያስነሳልሃል ይላል። እጥፍ መንፈስ ማለት በችግሩ አትዋጥም። ችግሩ መጥቷል፣ ሊውጥህ መጥቷል። እግዚአብሔር ደግሞ አይተኛ አያንቀላፋ፣ ብድግ ያደርግሃል። ችግሩ በአንተ ስር ያልፋል። ሊውጥህ የመጣውን እግዚአብሔር ይውጠዋል። ጌታ ስሙ የተባረከ ይሁን። ስለዚህ ከአቅም በላይ የሆነ ፈተና እንድትፈተን እግዚአብሔር አይፈቅድም ይላል። ጌታ ስሙ የተባረከ ይሁን። ለዚህ ነው እንገፋለን እንጂ አንጨነቅም ይላል። እናመነታለን እንጂ ተስፋ አንቆርጥም። ምክንያቱም ስናመነታ ማለት ችግሩ ነው እንድናመነታ የሚያደርገን። ነገር ግን ምን ይላል መጽሐፍ ቅዱስ? ተስፋ አንቆርጥም፣ ምክንያቱም የእግዚአብሔር ጸጋ አለ። ስለ ጸጋው እስቲ ለእግዚአብሔር አንድ የክብር ስጡ ባካችሁ፣ ከልባችሁ ከልባችሁ ከልባችሁ። ሃሌሉያ ሃሌሉያ። እኛን ያደረገ እግዚአብሔር ጸጋ ነው ወገኖች። ኤኒ ታይም ወገኖች ችግር እኛን ሰርፕራይዝ ለማድረግ ሲመጣ የማይተኛው አምላክ ደግሞ እኛን ይዞ ብድግ ይላል። ጌታ ስሙ የተባረከ ይሁን። አትርሱ፣ ሁልጊዜ እላችኋለሁ ሳምሶን የአንበሳ ደቦል መጣ ዘለለበት ይላል። የሚገርማችሁ ነገር በዛች ሰከንድ ውስጥ ፍራክሽን ኦፍ ሰከንድ ውስጥ የጌታ መንፈስ ደግሞ በሳምሶን ላይ በኃይል ወረደበት ይላል። ከዛስ በኋላ ምንድን ነው የሆነው? የአንበሳውን አፍና አፉን አላቀቀው በቃ። እና ያ የሳምሶን እጅ እንዳይመስላችሁ፣ ያ የጌታ መንፈስ ነው። ሳምሶንን ለጥርሳቸው ንክሻ በቃ ሊበላችሁ የመጣው ነገር እንዳይበላችሁ ያደርጋል እግዚአብሔር። ጌታ ስሙ የተባረከ ይሁን። ይህን የሚያደርግ ወገኖች ኢንስተንትሊ እግዚአብሔር ነው። ሲድራቅ ሚሳቅ አብደናጎ እሳት ውስጥ ጣሏቸው ይላል። ታስረው ያው እግዚአብሔር ቀድሞ እዛ ውስጥ ገብቷል። ጌታ የተባረከ ይሁን። የእሳቱን ኃይል ቆረጠ፣ እስራታቸውን ፈታ። 3 ነበሩ፣ 4ተኛው ከነሱ ጋር አብሮ ይመላለሳል። ያ የመልአክ ፊት ያለው የሰው ልጅ የሚመስለው ማን ነው? እሱ ጌታ ኢየሱስ። ጌታ የተባረከ ይሁን። እንዴት አሳልፎ ይሰጠናል። ጌታ ስሙ የተባረከ ይሁን። እግዚአብሔርን እኮ ስናውቀው እኮ የሚገርም ነገር ነው። አይረታም፣ አይቀደምም። ጌታ ይባረክ። አሳልፎም አይሰጠንም። በዚህ ደስ አይላችሁም? በእግዚአብሔር አትደነቁም? አትገረሙም? ጌታ ስሙ የተባረከ ይሁን። ስለዚህም ጌታ ይባረክ እና እግዚአብሔር ለድል ብቃት ሰጪ አምላካችሁ ነው። ጌታ ስሙ የተባረከ ይሁን። ምን ያህል መሰላችሁ? ዳንኤል ላይ አምላካቸውን የሚያውቁ ህዝቦች ይበረታሉ ያደርጋሉ ይላል። አምላካቸውን የሚያውቁ ህዝቦች ይበረታሉ፣ መበርታት ብቻ አይደለም ያደርጋሉ ጭምር አለ። ምንድነው መበርታትና ማድረግ ማለት? እግዚአብሔር ሲያበረታችሁ ማለት በፊት ልታደርጉት የማትችሉትን ነገር ሁሉ የማድረግ አቅምንም ይሰጣችኋል። ጌታ ስሙ የተባረከ ይሁን። ለነማን? አምላካቸውን ለሚያውቁ ህዝቦች። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ የተለያዩ ነገሮች ናቸው። አያችሁ፣ እግዚአብሔርን ስናውቀውና ስለ እግዚአብሔር ማወቅ፣ ስለ እግዚአብሔር ብለን ስናወራ የሰማነውን ነው የምናወራው፣ ወይም ያነበብነውን ነው የምናወራው። ያነበብነውን ልናወራ እንችላለን፣ ስለ እግዚአብሔር ሲባል ሰማሁ እያልን። ደግሞ በህይወታችን ደግሞ እግዚአብሔር ደግሞ መጥቶ የሰራው ስራ ደግሞ ይኖራል። ያ ደግሞ ከእግዚአብሔር ጋር ግንኙነት እንዲኖረን ያደርጋል። ስለዚህ ልዩነት አለው። እግዚአብሔርን ስለ እግዚአብሔር የሚያውቁ አይለው የሚበረቱት፣ ግን እግዚአብሔርን የሚያውቁ ህዝቦች ይበረታሉ፣ ያደርጋሉ። ጌታ ስሙ የተባረከ ይሁን። አሜን ባካችሁ። እና አምላካቸውን የሚያውቁ ህዝቦች። ስለዚህ እግዚአብሔር መረጃ አይደለም፣ ኢንፎርሜሽን አይደለም። እግዚአብሔር አምላክ ወገኖቼ በግል ህይወታችን ላይ እለት የሚሰራ አምላክ ነው። ክርስትና ማለት ወገኖቼ ኢንፎርሜሽን አይደለም። ክርስትና ማለት ከእግዚአብሔር ጋር ግንኙነት ነው። ጌታ ይመስገን። ስለዚህ ከእግዚአብሔር ጋር ስንገናኝ አንደኛ እንበረታለን፣ ሁለተኛ እናደርጋለን። ጌታ ስሙ የተባረከ ይሁን። የማድረግ አቅምም አለ። ይኸውላችሁ አይሁዶቹ ስትመለከቱ በልዩ ልዩ ችግሮች አልፈዋል። በእግዚአብሔር በአምላካቸው ላይ የመጣ ልዩ ልዩ ፈተና ውስጥ እና ክፉ ነገስታቶች ተነስተውባቸዋል። ስደት፣ በእንግዳ አገር በስደት አገር ውስጥ ልዩ ልዩ መከራ ውስጥ ለምንድን? እግዚአብሔር በእነሱ ላይ ስለተጠራ እግዚአብሔርን ለማጥፋት ህዝቡን
በቃ ጠላት እኮ መቼም እግዚአብሔርን እንዲያመው ማድረግ ከፈለገ የሚነካው ህዝቡን ነው። እግዚአብሔርንማ በምን ይነካዋል? በምንስ ያገኘዋል? ስለዚህ ከእግዚአብሔር ጋር መጣላት ሲፈልግ ህዝቡን ነው የሚነካው። ስለዚህ እስራኤሎች ደግሞ የዓይኑን ብሌን ይላል። እግዚአብሔር አምላክ የሚነካው እሱ ነው። ስለዚህ አሁን በዚህ ጊዜ በፈተናቸው ጊዜ አይሁዶች ራሳቸው እግዚአብሔርን ያወቁት አይሁዶች በምንም ችግር ውስጥ እነ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ በግዞት ምድር እኮ ነው፣ በሰው አገር እኮ ነው። አውቀውታልና ኖረውለታል። እግዚአብሔርም ደግሞ አበረታቸው፣ ደግሞ አደረጉ። የዳንኤል አምላክ ተባለ እግዚአብሔር። ጌታ ስሙ የተባረከ ይሁን። የነ ሲድራቅ ሚሳቅና አብደናጎ አምላክ እግዚአብሔር ይመስገን ተባለ። በምንድን? እነኚህ ሰዎች ለእግዚአብሔር ከእግዚአብሔር ጋር ቆሙ። ጌታ የተባረከ ይሁን። ስለዚህ እግዚአብሔር ማወቅ ስለ እግዚአብሔር ማወቅ የተለያየ ነገር ነው። ጌታ የተባረከ ይሁን። ስለዚህ በማንኛውም አቅም ላጣንበት ነገር እግዚአብሔርን ማወቅ፣ እስቲ እግዚአብሔርን ማወቅ በሉ። ጌታ ስሙ የተባረከ ይሁን። እና ይሄንን እንመለከታለን። ስለ ዳዊት ስለ ጎልያድ ስትመለከቱ ትላንትና ከዚህ አድኖኛል አለ ዳዊት። ትላንትና አንበሳ፣ ድብ፣ ትላንትና የረዳኝ አምላክ ዛሬ ከዚህ ካልተገረዘ ፍልስጤማዊ ሊያድነኝ ይችላል። ትላንትና ወኩት እግዚአብሔር ዛሬም ለትልቁ ቻሌንጅ ሊያቆመኝ ይችላል፣ ሊያበረታኝ ይችላል። እናንተ እኮ በስውር እኮ የምታውቁት እግዚአብሔር እኮ በአደባባይ እኮ የሚገለጥባችሁ እግዚአብሔር ነው። የሚገርማችሁ ነገር ነው። በስውር የሚያይ አምላክህ በአደባባይ በግልጽ ይከፍልሃል። እግዚአብሔር በስውር ከሱ ጋር ግንኙነት ካለ አደባባይ ላይ የሱን ክብር ይዘህ ትወጣለህ። ጌታ የተባረከ ይሁን። ስለዚህ እግዚአብሔር አታፍርበትም፣ እግዚአብሔርም አያሳፍርህም። ጌታ የተባረከ ይሁን። ጌታ እናመሰግናለን። እና እግዚአብሔር በመጨረሻ በመገኘቱ ተመልከቱ። አሁን እግዚአብሔር ሊያበረታን ሲፈልግ መገኘቱን ይሰጠናል፣ አብሮነቱን ይሰጠናል። እሱ ከኛ ጋር ይሆናል፣ ብቻችንን አንሆንም። ጌታ ስሙ የተባረከ ይሁን። እና መገኘቱን አሁን መጽሐፍ ቅዱስ ሲናገር አምላካችን መጠጊያችን ነው፣ ኃይላችን ነው፣ ባገኘን ታላቅ መከራ ደግሞ ረዳታችን ነው። አያችሁ፣ ረዳት የሚለው ኤዘር ነው። እግዚአብሔር ከኔ ጋር ነው፣ ሊረዳኝ ከኔ ጋራ ነው። እስቲ ከኔ ጋር ነው በሉ። በቃ እግዚአብሔር ካንቺ ጋራ ነው፣ ከኔ ጋራ ነው። ለአንድ አፍታ እግዚአብሔር ከኛ ጋር ያለውን አብሮነት አይሰርዘውም። አልተውሽም፣ አልተውህም ከቶ ወይም ኔቨር ነው የሚለው። አልጥልሽም። አሁን አንዳንድ የምናልፍበት ነገር እግዚአብሔር ከኛ ጋር ያለ እስከማይመስለን ድረስ ያስመስላል። እግዚአብሔር የተወን የረሳን ወገኖቼ፣ አንድ የምታሰምሩበት ነገር በህይወታችሁ ዘመን ሁሉ እግዚአብሔር ስለ ታላቅ ስሙ ህዝቡን አይተው። እግዚአብሔር ወረተኛ አምላክ አይደለም። አያችሁ፣ እኔ ብዙ ማቃቸው ሰዎች አሉ በችግራችን ጊዜ የረሱን ጥለውን የሸሹን ሰዎች አቃለሁኝ። እኔ እውነተኛ ወዳጅ በችግር ጊዜ የሚጠጋ ወዳጅ ነው አይደለም የሚባለው። የወዳጅ አሲድ ቴስቱ መቼ ነው? በችግር ጊዜ ነው። ግን በችግር ጊዜ ደግሞ በፍጹም ማታገኟቸው ሰዎች አሉ። በፍጹም ገብታችኋል ነገሩ ምላችሁ። ባለፈው አጫውቻችኋለሁ። በሰርግህ ቀን አንድ መኪና ሙሉ ማር ነው ማመጣው ያለኝ ጓደኛዬ ነበረ። እንኳን አንድ መኪና ማር አይደለም 1 ኪሎ ማር አላገኘውም። ከዛ በኋላ ጠፋ በቃ የለም በቃ ለዘላለም። ገብታችኋል ነገሩ ምላችሁ። እኔ አሁን ከሱ ፈልጌ አይደለም፣ ግን ሰው በችግራችሁ ጊዜ እንደዚህ ማታገኙት ሰው አለ። በቃ የለም፣ ችግር ሲመጣ የለም። ጌታ ኢየሱስስ ከወዳጅ ይልቅ የሚጠጋጋ ወዳጅ። ጌታ ስሙ የተባረከ ይሁን። ጎለመስኩም አረጀሁም በቃ አንድ የተረዳሁት ነገር አለ። እግዚአብሔር አይጥልም። ጌታ የተባረከ ይሁን። እግዚአብሔር ሁል ጊዜ ታማኝ ነው። በቃ ይሄን አምላኬ በማለቴ ጌታ ኢየሱስ ስም ይባረክ። በቃ በችግሬ ጊዜ ፊትህን በቃ እንዲህ ማትልብኝ፣ በቃ በችግሬ ጊዜ እንደውም የምትራራልኝ አንተ ብቻ ነህ። ቁስሌን የምታውቅ አንተ ብቻ ነህ የምትሉት እኮ ነው። በቃ ሁሉ ነገር እኮ ታሳዩታላችሁ። ጌታ ሆይ እዚህ ጋር አሞኛል፣ ይሄውና እዚህ ጋር ይሄን ተጎድቼብሃለሁ ትሉታላችሁ። በቃ ጓደኛ ያውም መፍትሄ ያለው ከንፈሩ መጣው ማሄድ ብሎ ማሄድ፣ ግን ያንን ችግር ደግሞ የሚያክም ለዛ ቁስልህ መፍትሄ ያለው ጌታ ስሙ የተባረከ ይሁን። እግዚአብሔር ነው መጠጊያችን ነው፣ ኃይላችን ነው። ጌታ ስሙ የተባረከ ይሁን። እና አንድ ትንሽ ልጅ በጨለማው ሲፈራ፣ እስቲ ተመልከቱ። አሁን ሲፈራ ጨለማ ውስጥ ነው ያለው። አባቱ እዛው ጨለማ ውስጥ ቢኖርና አትፍራ አይዞህ እኔ ካንተ ጋር ነኝ ቢለው፣ ጨለማው እኮ አለ እኮ፣ ጨለማው አልሄደም። ነገር ግን አባትየው ስላለ ብቻ መፍራት ያቆማል። በቃ አባቱን ነካ እያደረገ አባቴ ያለ አጠገቤ፣ ስለዚህ አልፈራም ይላል። ገብታችኋል? አሁን ችግር ከኛ በሙሉ ስለራቀ አይደለም ማንፈራው። ጌታ የተባረከ ይሁን። ከዚህ በኋላ ምን እንደሆነ አላውቅም። እኔ ለምሳሌ ገብታችኋል? ነገ የሚያመጣውን ጣጣ አላውቅም። እኔ ግን አልፈራም። ምክንያቱስ ነገር ያለው በሱ እጅ ነው። እሱ ደግሞ ከኔ ጋራ ነው። ጌታ ይባረክ። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። እኔ ከእናንተ ጋራ ነኝ።
ጌታ ስሙ የተባረከ ይሁን። መልእክታችን ይሄ ነው። ጌታ ይመስገን። መገኘቱን እግዚአብሔር ከኛ ጋር ያደርጋል። ሙሴ እግዚአብሔር እኔ ካንተ ጋር አልሄድም መላእክትን በፊት እልካለሁ ብሎ ሲናገረው አይ እግዚአብሔር ሆይ አንተ ከኛ ጋር ካልወጣ ጌታ በፍጹም አታውጣን አለ። አንተን እንፈልጋለን። ምክንያቱም እግዚአብሔር ከኛ ጋር ሲሆን የሚሆነውን ነገር ያውቃል። ጌታ ስሙ የተባረከ ይሁን። መልአክ እኮ አለ እኮ ምትክ፣ ነገር ግን ነው እንዳንተ የሚሆንልን የለም። እግዚአብሔር አንተ ብቻ ከኔ ጋር አሁን። ጌታ ሆይ ከኛ ጋር አሁን። እናመሰግንሃለን። እግዚአብሔር ሆይ አንተ ከኛ ጋር አሁን። እግዚአብሔር ሆይ እናመሰግንሃለን። መንፈስ ቅዱስ ከኛ ጋር አሁን። እግዚአብሔር ሆይ እናመሰግን ታበረታን አምላክ ከኛ ጋር አሁን። እግዚአብሔር ሆይ እናመሰግንሃለን። ሁላችን ቆመን እንጸልያለን። ጌታ ኢየሱስ ይባርካችሁ።